ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ እንቆያለን። እናንተም እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት አለፈ፣ ዛሬ ስምን እንጠብቅ፣ በየስቴዲየሞቹ የሚጠበቁ ሁነቶች ዙሪያ ሀሳብ አስተያየታችሁን አጋሩን። በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ ታላላቆቹን ክለቦች የተመለከቱ ጥንቅሮችን እናደርሳችኋለን። ሪያል ማድሪድ በ14 ቋሚ ተጫዋቾቹ 4 ግብ አስቆጥሮ ድል ያደረገበት ልዩነቱን አንድ ያደረገበት ምሽት ነበረ። ልዩ ጥንቅር ይዘናል። በሎስ ብላንኮች በኩል ባርሴሎና ዛሬ ወሳኝ የሆነ ጨዋታ ያደርጋል። ይህን ጨዋታ ድል ማድረግ ለባርሴሎና የግዳጅ ያክል ነው። ይህ ብቻ አይደለም። ወደ ቤተሰቦቻችን በአውሮፓ ታላላቅ ሊጎች በተለይም በጣሊያን፣ በጀርመን፣ በፈረንሳይ ሲጠበቁ የነበሩ ሁነቶች አሉ። የዓለም ኮከቦቹ ክለቦች እንዴት ያለ ምሽት እንዳሳልፉ እንነግራችኋለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ያሉ ጨዋታዎችን ተመለከትን። ዛሬም ይቀጥላል ፕሪሚየር ሊጉ። በእርግጥ ትላንትና የነበሩት ሁነቶች ግን ለየት ያሉ ናቸው። ለየት ያሉትን መርጠናል። ውድ ቤተሰቦቻችን ዌስትሃም ዩናይትድ በፕሪሚየር ሊጉ ለመትረፍ ሲል በዋንጫ ጉዞ ላይ ያለው ሲቲ አንገት ላይ የቆመበት ምሽት ነበረ። ሲቲ ትልቁን ነጥብ በትላንት ምሽት ጥሏል። ፔፕ ጋርዲዮላ ግን አትጠራጠሩ ዋንጫ ውስጥ አሁንም ከነሙሉ ክብራችን አለንበት እያሉ ይገኛሉ። የሲቲ ተከታታይ ሽንፈት፣ የዌስትሃም ዩናይትድ ከወራጅ ቀጠና መውጣት በትላንትናው ዕለት በአንድ ምሽት የተገለጠ እውነት ነበረ። ተጨማሪ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። የምዕራብ ለንደኑ ክለብ ቼልሲ በስታምፎርድ ብሪጅ የጨዋታውን አልቢትር ከበው ማለት ነው ቢጀምሩም ፖል ቴርኒን እናም ቢማከሩም ያልሆነበት ምሽት ከ14 ዓመት በኋላ በኒካስል ከ25 ዓመት በኋላ በማርቾር በስታምፎርድ ብሪጅ እጅ የሰጡበት ምሽት ነበረ። ለቼልሲም ተከታታይ ሽንፈት ነው። እሳቸው ግን የስጦታ ያክል ነው እያሉ ይገኛሉ። ልዩ ጥንቅር ይዘናል። በጨዋታው ዙሪያ ትከታተሉናላችሁ። የሰሜን ለንደኑ ክለብ አርሰናል እድልም ከደጃቸው ነበረና ዋንጫው ወደ አርሰናል በደንብ እየተንደረደረ የነበረበት ምሽት ነበረ። የ22 ዓመት የዋንጫ ጠማቸውን ለመቁረጥ የ16 ዓመቱ ማክስ ዶማን ትላንት በብዙ አስፈልጓቸው ነበረ። የአርሰናል የ48 ጨዋታ ጉዞ ዘንድሮ በ37ቱ ድል ነው። በተናጠል ወጣቱ ማክስ ዶማን ልክ እንደ ሜሲ እጅ ባፍ አስጭኖኛል ያለ የሚችል ሰው መጥቷል። የዳቪድ ሪያ የክሊንሺት ብዛት፣ ዴቪድ ሞይስ የመሰከሩለት የካላፊዮሪ የመከላከል ጥራት አርሰናልን ከዋንጫ ሊያገናኘው ጥቂት ቀርቷል። ምልከታችሁን፣ ሐሳብ አስተያየታችሁን እያጋራችሁን አርሰናላውያን ቆዩን። በሊቨርፑል የመረጃ ሰዓታችን በሊቨርፑል በኩል ወሳኙ ተጫዋች ኮንትራቱን አራዘመ። ሌላው ቡድኑ ቁልፍ ተጫዋች ግን ክለቡ ሊለቅ ይችላል እየተባለ ነው። ዛሬ የዓለም አይኖች ሁሉ ቶትናም ሆትስፐርስ ከሊቨርፑል የሚያደርጉትን ጨዋታ በምክንያት ይከታተሉታል። ትልቁ ጨዋታ ለሊቨርፑልም የራሱ የሆነ እድል ይዞ ነው የመጣው። እችን እድሉን ሊቨርፑል እንዴት ይጠቀመታል የሚለው ይጠበቃል። ቅድመ ግምታችሁን እያጋራችሁን ትቆያላችሁ። ሌላው ማንቸስተር ዩናይትድን በተመሳይ በጣም ወሳኝ ምሽት ያሳልፋል። በተለይም 90 ሚኒትስ ከዩናይትድ ጋር ይዞት የወጣው መረጃ ጉዳት፣ ዝውውር፣ በማንቸስተር ዩናይትድ የአሰልጣኝነት ጉዳይና የቡድን ዜናን ጨምሮ ያካተትንበት ልዩ ጥንቅር በማንቸስተር ዩናይትድን በኩል ለዩናይትድ ደጋፊዎች ተሰናድቷል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ቅድመ ግምታችሁን አጋሩን። ትላንታችሁ ግን እንዴት እንዳለፈም ጻፉልን። ሰብስክራይብ ስላረጋችሁም ላይክ እያረጋችሁ ስለምታበረታቱንም አመስጋኞች ነን። ከመረጆቹ ጋር ቃለኝ መልካም ቆይታ በድጋሚ በኢትዮጵያ ፕሪሚየር ሊግ በይደር ያቆየናቸው 2 ጨዋታዎች ነበሩ። 6 ግብ በአንድ ጨዋታ በኢትዮጵያ ፕሪሚየር ሊግ ለመመልከት ችለናል። ውድ ቤተሰቦቻችን ጨዋታው በኢትዮጵያ ንግድ ባንክና በሐዋሳ ከተማ መካከል የነበረ ጨዋታ ነው። ጨዋታውን ኢትዮጵያ ንግድ ባንክ 4-2 በሆነ ውጤት ድል አድርጓል። ኢትዮጵያ ንግድ ባንክን 4 የማሸነፊያ ግቦች ናትናኤል ዳንኤል 8ኛው፣ አዲስ ግዴ በፍጹም ቅጣት ምት 41ኛው፣
ሁዘይፍ ሻፊ 48ኛው፣ ሲመን ፒተር 77ኛው ደቂቃ ላይ ሲያስቆጥሩ ሐዋሳ ከተማን ከሽንፈት ያልታደጉ ሁለት ግቦችን የኢትዮጵያ ብሔራዊ ቡድን ከዋክብት የነበሩት ጌታነህ ከበደ 37ኛው፣ ሽመልስ በቀለ 55ኛው ደቂቃ ላይ አስቆጥሯል። ግን ጨዋታውን ኢትዮጵያ ንግድ ባንክ ነው 4-2 ድል ያደረገው። ትላንት በርከት ያሉ ግቦችን ለመታደምና በኢትዮጵያ ፕሪሚየር ሊግ ለመዝናናት ምቹ ነበረ። ምክንያቱም ኢትዮጵያ ቡና ከአዳማ ከተማ ያደረጉትም ጨዋታ 5 ግብ ተመለከትንበት። ድል አድራጊው ኢትዮጵያ ቡና ነው 3-2። ዘላለም አባት 19ኛው ደቂቃ ላይ፣ በፍቃዱ አለማየሁ 27ኛው፣ ሐምዛ ሱልጣን 72ኛው ደቂቃ ላይ ግቦቹን አስቆጥረዋል። ለአዳማ ከተማ ከሽንፈት ያልታደጉ ሁለት ግቦችን አህመድ ሁሴን 12ኛውና 30ኛው ደቂቃ ላይ አስቆጥሮ ኢትዮጵያ ቡና ግን ጨዋታውን 3-2 በሆነ ውጤት ድል ማድረግ ችሏል። ትላንትና ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን አርባ ምንጭ ከተማን 2-0፣ ወልዋሎ ዓዲግራት ዩኒቨርሲቲ ድሬዳዋ ከተማንም 1-0 ማሸነፋቸውን በቃል ስፖርት ዩቲዩብ ቻናል በትላንት ጥንቅራችን አድርሰናችሁ ነበር። ዛሬ የ24ኛ ሳምንት የመጨረሻ ሁለት ጨዋታዎች ይካሄዳሉ። ነገሌ አርሲ ከኢትዮ ኤሌክትሪክ፣ መቀለ ሰባ እንደርታ ከወላይታ ዲቻ ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ወቅታዊ መረጃ እናንሳ። በሀገር ቤት ስለነበረን ጊዜና ስለ መልካም ጊዜያችን ሁላችሁንም አመሰግናለሁ ብለዋል አቶ አብነት ገብረ መስቀል። ለረጅም ዓመታት ቅዱስ ጊዮርጊስ ስፖርት ማህበርን በፕሬዝዳንትነት ሲመሩት የነበሩት አቶ አብነት ገብረ መስቀል ከዚህ በኋላ በደጋፊነት እንጂ በፕሬዝዳንትነት ክለቡን እንደማይመሩ ትላንትና ይፋ አድርገዋል። ቅዱስ ጊዮርጊስ እግር ኳስ ክለብ ያጋጠመውን የፋይናንስ ቀውስ ተከትሎ ስማቸው በተደጋጋሚ ጊዜ ሲነሳ የነበረው አቶ አብነት ገብረ መስቀል በመጨረሻም ከክለቡ ፕሬዝዳንትነታቸው መልቀቃቸውን በጻፉት ደብዳቤ ይፋ አድርገዋል። አቶ አብነት የተወሰኑትን ውሳኔዎችም ታሪካዊና ከባድ ሲሉ ገልጿቸዋል። አቶ አብነት ገብረ መስቀል ክለቡን እንግዲህ በመሩባቸው ዓመታት 15 የኢትዮጵያ ፕሪሚየር ሊግ ዋንጫ፣ 7 የአዲስ አበባ ከተማ ዋንጫ፣ 9 የጥሎ ማለፍ ጨዋታ፣ 7 የአሸናፊዎች አሸናፊ ዋንጫ በማንሳትና በኢትዮጵያ ታሪክ በአፍሪካ ሻምፒዮንስ ሊግ ምድብ ውስጥ የገባ ብቸኛው ቡድን በማድረግ ታሪክ መስራት ችለዋል። በመልእክታቸውም እንግዲህ ስለነበረን ጊዜ እና ስለ መልካም ጊዜያቸውን ሁላችሁንም አመሰግናለሁ። ቅዱስ ጊዮርጊስ ከልቤ እወዳለሁ። ሁሌም ስኬቱን ብቻ እመኛለሁ። በርካታ የስኬት ዓመታት ከፊት ለፊታችን እንደሚጠብቀን ተስፋ አደርጋለሁ ብሏል። ተሰናባቹ ሰው አቶ አብነት ገብረ መስቀል ቅዱስ ጊዮርጊስን የሚያድን ውሳኔ ከሆነ ቅዱስ ጊዮርጊስ በቀጣይ ምን አይነት ለውጦችን ያደርጋል? ከዚህ ለውጥ በኋላ ቅዱስ ጊዮርጊስንስ በፋይናንስ ማን ሊታደገው ይችላል? የኢትዮጵያው ሀያል ክለብ የመዲናይቱና የአፍሪካ መቀመጫ የሆነችው የአዲስ አበባ ተወካይ ቅዱስ ጊዮርጊስ በእንደዚህ አይነት ውጣ ውረድ ውስጥ ነው የሚገኘው። ለማንኛውም የእሳቸው ስንብት መፍትሄ ተብሎ በደጋፊዎች በቀረበው ቅሬታ መሰረት እሳቸው በክብር ተሸኝተዋል። ውድ ቤተሰቦቻችን ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ሻገር ላሊጋውን እናስቀድም። ትላንት በስፔን ላሊጋ በ28ኛ ሳምንት መርሃ ግብር ሎስ ብላንኮች 4-1 በሆነ ውጤት ኤልቼን ድል አድርገዋል። በጣም አስገራሚ ነገር የነበሩት የተጫዋች ስብጥር ነው። ግብ ያስቆጠሩትን እንመልከት። ሩዲገር በ39ኛው ደቂቃ ላይ፣ ልማደኛው ፌድ ቫልቬርዴ 44ኛው፣ ዲያን ዊሰን 66ኛውና አርዳ ጉለር እጅባፍ የሚያስጭን ኳስ 89ኛው ደቂቃ ላይ ያስቆጠረው። አንጄሎ በራሱ መረብ ላይ 85ኛው ደቂቃ ላይ በሪያል ማድሪድ በኩል ያስቆጠራት ግብ ኤልቼን ከሽንፈት ያልታደገች ግን ቢያንስ ከዓለምንም ግብ መሸነፍ የታደገች ግብ በጨዋታው ላይ ማስቆጠር ችሏል። ሎስ ብላንኮች ውድ ቤተሰቦቻችን በነጥብ ደረጃ 66 ደርሰው ከመሪው ባርሴሎና በአንድ ብቻ ያንሳሉ። ኤልቼ 26 ነጥብ ላይ ቀርቷል። ድሉ በጣም ወሳኝ ነበረ። ውድ ቤተሰቦቻችን ትላንትና አርዳ ጉለር ከዚህ ከምትመለከቱት ርቀት ላይ ግብ አስቆጥሯል። ለማመን ሊቸግር ይችላል። ብታምኑም ባታምኑም 72 ሜትር ርቀት ላይ ነው ኳሷ የተቆጠረችው። ከራሱ የሜዳ ክፍል ከመሃል ሜዳውን በብዙ የተጠጋ የመሃል ሜዳው ክቡ ላይ ራሱ አይደርስም። ውድ ቤተሰቦቻችን ያልፋል ወደኋላ እና በጣም አስገራሚ ነው። ባጣራ ነው መረጃ መሰረት 72 ሜትር ርቀት ላይ ነው ኳሷን ትላንትና አርዳ ጉለር ያስቆጠራት። ፌድ ቫልቬርዴ ትላንትም ግብ አስቆጠረ። ሴልታ ቪጎ ላይ 1 ግብ፣ ሲቲ ላይ በሳምንቱ አጋማሽ ሃትሪክ፣ ትላንትና ኤልቼ ላይ 1 ግብ። ፌድ ቫልቬርዴ ባለፉት 3 ጨዋታ 5 ግቦችን አስቆጥሯል። ያለ ኪሊያን ምባፔ ለሚጫወተው ማድሪድ
የልብ ምት ያክል ሆኗል ማለት ይቻላል። ፌድ ቫልቬርዴ ብታምኑም ባታምኑም ወደ ቤተሰቦቻችን ትላንትና 14 የዋናው ቡድን ተጫዋች ብቻ ነበሯቸው ሪያል ማድሪዶች። ከእነኚህ ውስጥ ደግሞ በጣም የሚያሳዝነው ነገር ሁለቱ ግብ ጠባቂ ናቸው። ያ ማለት 12 ተጫዋች ነበራቸው። 2 ተጫዋች ብቻ ነው ተጠባባቂ ወንበር ላይ ማስቀመጥ የሚችሉት ማለት ነው። ግን ትላንትና ድል አድርገዋል ሪያል ማድሪዶች። ሌሎችም ጨዋታዎች ነበሩ። ለአብነት ያክል አትሌቲኮ ማድሪድ ከሄታፌ ያደረጉት ጨዋታ ነበረ። አትሌቲኮ ማድሪድ 1-0 በሆነ ውጤት ድል አደረጓል። ሞሊና 8ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ ናት ድል እንዲያደርጉ ያደረገችው። በጨዋታው ላይ የነበረው ቀይ ካርድ ግን የተሰጠበት ምክንያት በጣም አነጋጋሪ ነበር በአትሌቲኮ ማድሪድ በኩል። በቀጣይ መረጃ እንመለስበታለን። ትንሽ ፈገግ የሚያደርግ ቀይ ካርድ ስለሆነ። ሌላኛው መርሃ ግብር ዢሮናን ከአትሌቲኮ ቢልባኦ ያገናኘ መርሃ ግብር ነበረ። ጨዋታውን ዢሮና በሜዳውና በደጋፊ ፊት 3-0 ድል አድርጓል። በጨዋታው ላይ ሪንኮ 4ኛው፣ ኦሃኒ 77ኛው፣ ኤችቬሪ 92ኛው ደቂቃ ላይ ሶስቱን የዢሮና ድል ማድረጊያና 3 ነጥብ ማግኛ ግቦች ከመረብ ማዋሃድ ችለዋል። ሌላኛው መርሃ ግብር አዳጊው ሪያል ኦቪድ ከቫሌንሺያ ያደረጉት ጨዋታ ነበረ። የስፔን ላሊጋ ግርጌ ላይ የሚገኘው ሪያል ኦቪድ ባደገበት ዓመት ያው የመውረድ ስጋት ውስጥ እንዳለ ይታወቃል። ትላንትና ግን ኮስታስ 30ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ድል ማድረግ ችሏል። ቫሌንሺያን በጣም ወሳኝ የተባለ ድል ነው በ28ኛ ሳምንት ለአዳጊው ሪያል ኦቪድ የተገኘው። በላሊጋው ለመትረፍ ግን አሁንም ብዙ ተአምራት ያስፈልጉታል ከተቀሩት ጨዋታዎች አንጻር። ዛሬ 28ኛ ሳምንት በርከት ያሉ መርሃ ግብሮችን በስፔን ላሊጋም እንዲሁ እንመለከታለን። ማሎርካ ከኢስፓኞል፣ ባርሴሎና ከሴቪያ፣ ሪያል ቤቲስ ከሴልታ ቪጎ እና ሪያል ሶሴዳድ ከኦሳሱና የሚያደርጓቸው ጨዋታዎች በትልቁ ይጠበቃሉ። በተለይም ምሽት 12 ሰዓት ከ15 ደቂቃ ሲል ባርሴሎና ከሴቪያ የሚያደርጉት ጨዋታ በትልቁ ይጠበቃል። በላሊጋው በተለይም ሪያል ማድሪድ የነጥብ ልዩነቱን ወደ 1 ዝቅ አድርጎታልና ይህ ጨዋታ የባርሴሎናና የሴቪያ ጨዋታ በትልቁ ይጠበቃል። ጨዋታውን በተወሰነ መንገድ እንመልከተው። ባርሴሎና ከሴቪያ የሚያደርጉትን ጨዋታ ምሽት 12 ሰዓት ከ15 ደቂቃ ሲል ጨዋታ ይጀምራል። ወደ ቤተሰቦቻችን በጨዋታው እንግዲህ ባርሴሎና በዚህ ውድድር ዓመት 33 ድል አለው፣ 3 አቻ፣ 7 ደግሞ ሽንፈት ናቸው የገጠሙት። በሴቪያ በኩል 10 ብቻ ድል ነው ያለው፣ 7 አቻ፣ 13 ሽንፈት ገጥሞታል። ዛሬ ደግሞ ጨዋታው የሚደረገው ባርሴሎና በሜዳውና በደጋፊ ፊት ካምፕኑ መሆኑ ይታወቃል። ባርሴሎና በመጨረሻ 5 ጨዋታ 4ቱን ድል አድርጓል። የመጨረሻ አቻ የወጣው ጨዋታ ከኒውካስል ጋር ካለፉት 5 ጨዋታ ነጥብ የጣለበት ብቸኛው ነው። በሴቪያ በኩል ባለፉት 5 ጨዋታ ምንም ሽንፈት ባይገጥመውም 1 ድል ብቻ ነው ያለው። ቀሪ 4 ጨዋታዎችን ባቻ ውጤት ለማጠናቀቅ ተገዷል። ውድ ቤተሰቦቻችን ባርሴሎና ሴቪያን 119 ጊዜ ሲረታው በሴቪያ በኩል ባርሴሎናን 46 ጊዜ ረቷል። 40 ጊዜ ደግሞ ባቻ ውጤት አጠናቀዋል። የመጨረሻ 4 ግንኙነታቸው ነጠለን ከተመለከትን ባርሴሎና 3ቱን ሲረታ ሴቪያ 1ን ረቷል። በተለይም ሴቪያ የመጨረሻውን ጨዋታ 4-1 በሆነ ውጤት በራሞስ ሳንቼዝ ፔዥዋን ስቴዲየም ባርሴሎናን ረቶት ነበረ። በደረጃ ሰንጠረዡ ላይ ባርሴሎና በ67 ይመራል፣ ሪያል ማድሪድ በ66 ይከተላልና ዛሬ ባርሴሎና ቀሪ ጨዋታውን ካሸነፈ የነጥብ ልዩነቱን ወደ 4 ማሳደግ ይችላል። አመሻሽ 12 ሰዓት ከ15 ደቂቃ በካምፕኑ ጨዋታው ይደረጋል። ቅድመ ግምታችሁን ላኩልን። በጣሊያን ሴሪኤ በርከት ያሉ መርሃ ግብሮች ነበሩ። በጣሊያን ሴሪኤ ዩቬንቱስ ከዩዲኒዜ ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። ለዩቬንቱስ ብቸኛዋን ግብ ቦጋ 38ኛው ደቂቃ ላይ ነው ከመረብ ማዋሃድ የቻለው። ዩቬንቱስ ማሸነፉን ተከትሎ ሻምፒዮንስ ሊግ ተሳትፎ የሚያገኝበት ደረጃን አሁንም በቅርብ ርቀት እንዲገኝና ቀሪ ክለቦች ውጤታቸው እስኪታወቅ ድረስ በዛ ውስጥም የተገኘ ሆኗል። ዩቬንቱስ ከሊጉ መሪ ኢንተር ሚላንም በብዙ ርቀት መገኘቱን ተከትሎ ለዋንጫው ዘንድሮ እንኳን ቅርብ ነው ተብሎ አይታሰብም። በቀጣይ መርሃ ግብር ዩቬንቱስ ከሳሱሎ ጋር እንዲሁ በጣሊያን ሴሪ ጨዋታቸውን የሚያደርጉ ይሆናል። በጣሊያን ሴሪኤ የሊጉ መሪ ኢንተር ሚላን ከአታላንታ ጋር ያደረጉትን ጨዋታ 1-1 በሆናቸው ውጤት አጠናቋል። ለኢንተር አስቆጭ ውጤት ነው ማለት ይቻላል። ትላንትና ኢንተር ገና በ26ኛው ደቂቃ ላይ ኤስፖስቲዮ ባስቆጠረው ግብ 1-0 ይመሩ ነበር። በኋላም ላይ ግን አታላንቶች 82ኛው ደቂቃ ላይ ክሪስቶቪች ባስቆጠረው ግብ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። የሴሪው መሪ ኢንተር ሚላን በተከታታይ ጨዋታ 3 ነጥብ ማሳካት አልቻለም። በኤሲ ሚላን ባለፈው ሳምንት ተሸነፈ። አሁን በአታላንታ ነጥብ ጣለ። ኢንተር 68 ነጥብ ደርሷል። አታላንታ ነጥቡ
47 ደርሷል። ትላንትና አንዳንድ ነጥቦችን ከተጋሩ በኋላ ማለት ነው። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ጨዋታ ይጠብቀዋል። አታላንታ በሰፊ ግብ ልዩነት በሜዳው ተሸንፎ አሁን ወደ ሙኒክ አቅንቶ በአሊያንዝ አሬና ከባየር ሙኒክ ሲጫወቱ የሻምፒዮንስ ሊግ ጣጣ የሌለበት ኢንተር ሚላን በጊዜ በቦዶ ግሊምት ተሰናብቷልና ቀጣይ ሳምንት እሁድ ወደ ፊዮረንቲና አቅንቶ ከፊዮረንቲና ጋር የጣሊያን ሴሪ መርሃ ግብሩን የሚያከናውን ይሆናል። ናፖሊ በጣም ወሳኝ የተባለ ድል አሳክቷል። ትላንትና በናፖሊና በሊሴ መካከል የነበረውን ጨዋታ ናፖሊ 2-1 በሆነ ውጤት ድል አድርጓል። ለናፖሊ 46ኛው ደቂቃ ላይ ራስመስ ሆይሉንድ እንደዚሁም 67ኛው ደቂቃ ላይ ፖሊታኖ ናቸው ግቦቹን ማስቆጠር የቻሉት። ሊሴ ገና በጨዋታው 3ኛው ደቂቃ ላይ ሳባርት ባስቆጠረው ግብ ይመሩ ነበረ። በኋላም ላይ ግን በሆይሉንድ እና በፖሊታኖ ግቦች ናፖሊ ጨዋታውን 2-1 በሆነ ውጤት ድል አድርጎ ወሳኝ ነጥብ አሳክቷል። ዛሬም ይቀጥላሉ የጣሊያን ሴሪ ጨዋታዎች። ሄላስ ቬሮና ከጄኖዋ፣ ፔዥያ ከካግላሪ፣ ሳሱሎ ከቦሎኛ፣ ኮሞ ከሮማ፣ ላዚዮ ከኤስ ሚላን ይጫወታሉ። በተለይም የላዚዮ እና ኤስ ሚላን ጨዋታ ምሽት 4:45 ደቂቃ ሲል ይጀምራል። ይህን ጨዋታ ኤስ ሚላን ድል የሚያደርግ ከሆነ ከመሪው ጋር ያለውን የነጥብ ልዩነት ወደ 5 ዝቅ ማድረግ የሚችልበት ነው። በጀርመን ቡንደስሊጋ በርከት ያሉ ጨዋታዎች ነበሩ፣ ግን የባየር ሙኒክ ፈጸሞ ይለያል። ውድ ቤተሰቦቻችን ትላንትና 1-1 በሆነ ውጤት ነው በባየር አሬና ከባየር ሌቨርኩሰን ጋር የነበራቸውን ጨዋታ ያጠናቀቁት። በባየር ሙኒክ በኩል በጨዋታው ገና በ6ኛው ደቂቃ ላይ ጋርሻ ባየር ሌቨርኩሰንን መሪ ያደረገ። ከዛ በኋላ ነው ድራማ። ውድ ቤተሰቦቻችን 42ኛው ደቂቃ ላይ ኒኮላስ ጃክሰን በጣም ከበድ ያለ ጥፋት ሰርቶ በቀይ ካርድ ከሜዳ ወጣ። ከዛ በኋላ በጎዶሎ ነበሩ ማለት ነው። በተጫዋች ቁጥር ጎሎ ነበር ባየር ሙኒክ። ከረፍት መልስ ግን በጎዶሎ ተጫዋች የሚጫወተው ባየር ሙኒክ በዲያዝ አማካኝነት ግብ አግኝቶ 69ኛው ደቂቃ ላይ ሆኑ። ዲያዝ በ84ኛው ደቂቃ ላይ ከዛ በኋላ በቀይ ካርድ ወጣ። በጣም አስገራሚ ቀይ ካርዶች ነበሩ። በተለይም የዲያዝ በዲያይቭ የመጣ ቀይ ካርድ ነበረ። የሃሪኬንን መጎዳት ተከትሎ ቋሚ የሆነውም ኒኮላስ ጃክሰን በቀይ ካርድ ወጣ። 1-1 ጨዋታው መጠናቀቁን ተከትሎ ባየር ሙኒክ 67 ነጥብ ይዞ አንደኛ፣ ባየር ሌቨርኩሰን በ45 ነጥብ ስድስተኛ ነው። ማክሰኞ አርሰናል ከባየር ሌቨርኩሰን በአውሮፓ ሻምፒዮንስ ሊግ ኤምሬትስ፣ ሮብ ባየር ሙኒክ በአሊያንዝ አሬና ከአታላንታ የመልስ ጨዋታቸውን እንደዚሁ የሚያከናውን ይሆናል። ባየር ሌቨርኩሰን በጥቂት ቀናት ውስጥ መሪነቱን ማስጠበቅ አልቻለም። ጨዋታዎችን ወይም በዛው ድል ማድረግ አልቻለም። ለአብነት ያክል አርሰናልን እስከ 89ኛው ደቂቃ ላይ 1-0 የመራው ባየር ሌቨርኩሰን 1-1 ነው ያጠናቀቀው። ትላንትና ደግሞ ሁለት ቀይ ካርዶች የነበሩበት ባየር ሙኒክን እስከ 69ኛው ደቂቃ ድረስ 1-0 መርቶ በኋላ ላይ ግን 1-1 አጠናቋል። ሁለት ተከታታይ ጨዋታ ነጥብ ማስጠበቅ ያልቻለበት ሆኗል። በጨዋታው የዲያዝ በጣም አስገራሚ 69ኛው ደቂቃ ላይ በ10 ተጫዋች የሚጫወተውን ባየር ሙኒክ አቻ አረገ። 74ኛው ደቂቃ ላይ ቢጫ ካርድ፣ 84ኛው ደቂቃ ላይ ዳይቭ ያደርግሃል በሚል በቀይ ካርድ ከሜዳ ወጥተዋል። ሆሊሴ አሁንም የቡድኑ ቁልፍ ሆኖ ቀጥሏል። በዚህ ዓመት አጠቃላይ 17 አሲስት አለው በቡንደስሊጋው። በነገራችን ላይ ጁሊያን ሬይንሰንም ከዶርትመንድ 12 አሲስት አለው። ሌላኛው መርሃ ግብር በቦሩሲያ ዶርትመንድና በኦግስቦርግ መካከል የነበረ ጨዋታ ነው። ጨዋታው በሲግናል ኢዱና ፓርክ ስቴዲየም የነበረ ነው። ድል ያደረገው ቦሩሲያ ዶርትመንድ ነው። አዴሚ 13ኛው፣ ሪጊያኒ 59ኛው ደቂቃ ላይ ያስቆጠሯቸው ሁለት ግቦች ቦሩሲያ ዶርትመንድ ጨዋታውን 2-0 ድል እንዲያደርግ ረድተውታል። ይህም ከመሪው ባየር ሙኒክ የነጥብ ልዩነቱን እንዲያቀራረብ በተወሰነ መንገድ ቢሆን አግዞታል። ሌላኛው መርሃ ግብር በአይንትራክ ፍራንክፈርት እና በሄደኔ መካከል የነበረ ጨዋታ ነው። ጨዋታውን አይንትራክ ፍራንክፈርት 1-0 በሆነ ውጤት ድል አድርጓል። ኩልሞንዶ 53ኛው ደቂቃ ላይ ብቸኛውን ግብ አስቆጥሯል። በነገራችን ላይ ኮች በ73ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በአይንትራክ ፍራንክፈርት በኩል በቀይ ካርድ ወጥቷል። ግን ውጤት አስጠብቀው 1-0 በሆነ ውጤት ሄደን አሸንፈዋል። ባቻ ውጤት የተጠናቀቀ ጨዋታ የሆፈንሄም እና የወልቭስበርግ ይጠቀሳል። በጨዋታው እንግዳው ቡድን ወልቭስበርግ በኩል ራንኪስ 65ኛ ደቂቃ ግብ ይመራ ነበረ። በኋላም ላይ ባለሜዳ ሆፈንሄም ፓርሙል በ83ኛው ደቂቃ ላይ ባስቆጠራት ግብ ጨዋታው 1-1 ተጠናቀቀ። ሌላም 1-1 የተጠናቀቀ ጨዋታ አለ። በሃምቡርግ እና በኮሎኝ መካከል የነበረ ጨዋታ ነው። ባለሜዳው ሃምቡርግ ከአርሰናል በውሰት ባመጡት ቬራ 39ኛ ደቂቃ ግብ ቢመሩም በኋላም ላይ ለኮሎኝ ኤል ማላ 45ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው
1-1 በሆናቸው ውጤት ተጠናቋል። ዛሬም 3 ጨዋታዎች በጀርመን ቡንደስሊጋ እንመለከታለን። ወርደር ብሬመን ከሜንዝ፣ ፍራይቡርግ ከዩኒየን በርሊን፣ ስቱትጋርት ከአርቢ ሌፕዚግ ዛሬ በጀርመን ቡንደስሊጋ እንደዚሁም የሚካሄዱ መርሃ ግብሮች ናቸው። በፍራንስ ሊግ ከነበሩ ጨዋታዎች ውስጥ የሞናኮና የብሪስት ጨዋታ በትልቁ ይጠበቅ ነበረ። በጨዋታው ሞናኮ 2-0 በሆነ ውጤት ድል አድርጓል። ባሎገን 19ኛው ደቂቃና ግሎቮን በ78ኛው ደቂቃ ላይ ግቦቹን ማስቆጠር ችለዋል። ጨዋታው ለሞናኮ በጣም ወሳኝ ነጥብ የተገኘበት ነው። የባሎገን ብቃትም አሁንም በተከታታይ ግብ በማስቆጠር የቀጠለበት ነው። ሌላኛው መርሃ ግብር አንገርስ ከኒስ ያደረጉት ጨዋታ ነበረ። እንግዳው ቡድን ኒስ 2-0 በሆነ ውጤት ድል አድርጓል። ባርድ 65ኛው ዋሂ 96ኛው ደቂቃ ነው ግቦቹን እንደዚሁ ከመረብ ማዋሃድ የቻሉት። ሌላኛው መርሃ ግብር ሎሪየንትን ከሌንስ ያገናኘ ጨዋታ ነው። ሌንስ በጣም ያልተጠበቀ ሽንፈትና ትልቅ እድል ነው ያመከነው። ትላንት ሎሪየንት 2-1 አሸንፏል። ለሎሪየንት ዲኜ 18ኛው ቶይሲን 65ኛው ደቂቃ ላይ ግብ ሲያስቆጥሩ ለሌንስ ኤድዋርዶ ነው 48ኛው ደቂቃ ላይ ብቸኛውን ግብ ያስቆጠረው። ሌንስ ትላንትና የፍራንስ ሊጋ መረከብ የሚችልበትን እድል አልተጠቀመም። በ56 ነጥብ ሁለተኛ ሆኖ ቀርቷል። ፓሪስ ሰን ዠርሜን ዛሬ ሳይጫወት የፍራንስ ሊጋ መሪነቱን እስከ ቀጣይ ሳምንት አራዝሟል። ዛሬ ከናንትስ የሚያደርጉት ጨዋታ በሻምፒዮንስ ሊግ እረፍት ምክንያት ተሰርዞለታል። ስለዚህ ስትራስቡር ከፓሪስ፣ ሜትስ ከቱሉዝ፣ ሊሃቨር ከኦሎምፒክ ሊዮን፣ ስታድ ሬኒስ ከሊል ብቻ የሚደረጉ ጨዋታዎች ይቀጥላሉ። ትላንትና ግን ሌንስ መሪነቱን መረከብ የሚችልበትን እድል ሳይጠቀምበት ቀርቷል። በሳውዲ ፕሮሊግ ያለ ክርስቲያኖ ሮናልዶ የተጫወተው አልናስር ከሜዳ ውጭ ተጉዞ 5-0 በሆነ ውጤት ካሌጅን ድል አድርጓል። ግቦቹን አል አህመዲን 31ኛው ደቂቃ ላይ፣ ያያ 54ኛው፣ ዦ ፍሌክስ 73ኛው እና 79ኛው፣ አንጄሎ 91ኛው ደቂቃ ላይ አስቆጥረው ነው አልናስር ያለ ክርስቲያኖ ሮናልዶ 5-0 በሆነ ውጤት ድል ማድረግ የቻለው። መሪነታቸውንም አልናስሮች አስጠብቀዋል። ሌላኛው መርሃ ግብር የአልሂላል ነበረ። ያው አልሂላል ሚሊኮቪች ሳቪች 49ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ድል አድርጓል። በዚህ መሰረት ውድ ቤተሰቦቻችን አልናስር 67 ነጥቦችን ይዞ አንደኝነቱን አስጠብቋል። ከሪም ቤንዜማን በጥር ያስፈረሙት አልሂላሎች በ64 ነጥብ ሁለተኛ ናቸው። ያላቸው የነጥብ ልዩነት አሁን 3 ሆኗል። አልአህሊ በ62 ነጥብ ሶስተኛ ነው። ከመሪው ጋር ያላቸው የነጥብ ልዩነት እንኳን እዚህ ጋር ሰፍቷል፣ 5 ደርሷል። ያው አልናስር ከአልሂላል የሚያደርጉት ጨዋታ ስላለ በቀጣይ ምን ይፈጠራል በሳውዲ ፕሮሊግ የሚል ይጠበቃል። በአሜሪካ ውድ ቤተሰቦቻችን በአሜሪካ ሜጀር ሊግ ሶከር ያለ ሊዮኔል አንድሬስ ሜሲ የተጫወቱት ኢንተር ማያሚዎች ድል ማድረግ ተስኗቸዋል። 0-0 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ውድ ቤተሰቦቻችን ኢንተር ማያሚ ከሜዳ ውጭ ከቻርለተን ያደረጉት ጨዋታ ያለ ሜሲ ተጫውተው 0-0 ተጠናቀቀ። በነጥብ 7 ነጥብ ደርሰው በመሪዎቹ በኒውዮርክ ሲቲ እና በናሽቪሊ 3 ነጥብ ተበልጠው እንግዲህ 3ኛ ደረጃ ላይ ነው የሚገኙት። ሜሲ በጨዋታው ያልነበረ ውድ ቤተሰቦቻችን እረፍት ሰጡት እንጂ በጉዳት ምክንያት አለመሆኑን አረጋግጠናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለሰዓቱ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር ስላደረጋችሁ እናመሰግናለን። ትላንታችሁ ግን እንዴት አለፈ? ዛሬስ ምን እንጠብቅ? ሐሳብ መስጫ ሳጥናችን ላይ አጋሩን። ላይክ ስለምታደርጉን ግን እናመሰግናለን። ትላንት በርከት ያሉ ጨዋታዎች በፕሪሚየር ሊግ ነበሩ። አንደኛው ተርፍ ሙር ላይ በርንሌ ከበርንማውዝ ያደረጉ ጨዋታ ነበረ። ጨዋታው 0-0 በሆናቸው ውጤት ተጠናቀቀ። ውጤቱን ተከትሎ በርንማውዝ በዚህ ውድድር ዓመት በፕሪሚየር ሊጉ ተከታታይ 10 ጨዋታ ያለመሸነፍ ጉዞ ላይ ነው የሚገኘው። ረጅሙ ነው። አርሰናልና ሲቲ ይከተሉታል። ግን የበርንማውዝ 10 ደርሷል። ይሄ በፕሪሚየር ሊጉ ረጅሙ ጉዞ ነው። ሌላኛው መርሃ ግብር በስቴዲየም ኦፍ ላይት ሰንደርላንድ ከብራይተን ያደረጉት ጨዋታ ነበረ። ጨዋታውን ብራይተን ከሜዳ ውጭ 1-0 በሆነ ውጤት ድል አድርጓል። ያንኩቡ ሚንታ 58ኛው ደቂቃ ላይ ብቸኛውን የጨዋታ ግብ ማስቆጠር ችሏል። ይሄም ውድ ቤተሰቦቻችን ብራይተንን በቀጣይ ውድድር ዓመት በፕሪሚየር ሊጉ ለመትረፍ በሚያደርገው ጥረት ላይ ያቺ በጣም ወሳኝ የተባለችዋን
40 ነጥብ ላይ መድረስ ችሏል። እንደሚታወቀው ውድ ቤተሰቦቻችን በፕሪሚየር ሊግ 40 ነጥብ ላይ መድረስ ለመትረፍ እንደ ዋስትና ነውና ትላንትና ብራይተን ድል ማድረጉን ተከትሎ ነጥቡን 40 አድርሶታል። በብራይተን በኩል የነጥብ ልዩነቱን 40 ሲያደርስ ቀሪ ጨዋታ ያላቸው ፉልሃም እና በርንማውዝ እንዲሁም በነጥብ ደረጃ 40 አካባቢ ነው የሚገኙትና ብራይተንም ለመትረፍ ትላንትና በጣም ወሳኙን ነጥብ አሳክቶታል። በፕሪሚየር ሊግ መርሃ ግብር ለዋንጫ ፉክክር የሚጫወተው ማንቸስተር ሲቲ እና በፕሪሚየር ሊግ ለመትረፍ የሚጫወተው ዌስትሃም ዩናይትድ በለንደን ስቴዲየም ተገኝተው ዌስትሃም የሲቲ የዋንጫ ጉዞ አንገት ላይ ነው ትላንትና የቆመው። ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ውድ ቤተሰቦቻችን ግብ በማስቆጠር ረገድ ሲቲ በበርናንዶ ሲልቫ 31ኛ ደቂቃ ግብ መሩ። ግቧ እጅ ባፍ የምታስጭን የበርናንዶ ሲልቫ ጥራት የት ነው ያለው የሚያስብል በጣም ውብ ግብ ናት። ውድ ቤተሰቦቻችን ምናልባት አስቦበት ነው አይደለም የሚለው ሌላ ጥያቄ ነው፣ ግን ሞር ቴክኒካል ስለሆነ አስቦበት ይመስላል። ማቭሮፓኖስ 35ኛው ደቂቃ ላይ ያቻነቷን ግብ ለዌስትሃም ዩናይትድ አስቆጠረ። ዌስትሃም ዩናይትድ ነጥቡን ማሳካቱን ተከትሎ በጊዜያዊነት ከወራጅ ቀጠና ወጥቷል። ማንቸስተር ሲቲ 61 ነጥብ ላይ ደርሷል። አንድ ቀሪ ጨዋታ እንዳለው እንዳይዘነጋ። ዌስትሃም ዩናይትድ 29 ነጥብ ደርሷል። ማክሰኞ ሲቲ በኢታድ ከሪያል ማድሪድ ሪሞንታዳ ይጠበቅበታል ውጤት መቀልበስ። እሁድ አስቶን ቪላ ከዌስትሃም ዩናይትድ በፕሪሚየር ሊግ የሚደረግ መርሃ ግብር ነው። ውድ ቤተሰቦቻችን ትላንትና በፔፕ ጋርዲዮላ በኩል በቅጣት ምክንያት ጨዋታ እንዳለመሩ ይታወቃል። ለዋንጫው እስከ መጨረሻ ግን እንፋለማለን ብለዋል። ከጨዋታው በኋላ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በፕሪሚየር ሊጉ ለዋንጫ ፉክክር እስከ መጨረሻው እንደሚፋለሙ ገልጸዋል። አንድ ቀሪ ጨዋታ አለን ያሉት ፔፕ ጋርዲዮላ አትርሱ፣ ከመሪዎቹ አርሰናልም ጋር ጨዋታ በሜዳችን ኢታድ አለን ብለዋል። እናም እስከ መጨረሻው ለዋንጫው እንፋለማለን እያሉ ነው። ጨዋታውን ስትመለከቱት ቦታ የተጠየቁት ጨዋታውን ስለተመለከቱበት ቦታ የተጠየቁት ጋርዲዮላ ጥሩ ነገር ነው፣ ወድጄዋለሁ፣ ወደዛ ቦታ ተመልሼ ለመሄድ ተጨማሪ ቢጫ ለማየት እሞክራለሁ ብለው ቀልደውም ተሳልቀዋልም። እሳቸው በጨዋታ 10 ስልክ ሲደውሉ ቻርጅ ቀድሜ ሞልቼ ስለመጣው ነው 10 የደወልኩትም ብለው ምላሽ ሰጥቷል። ጋርዲዮላ በሽንፈቱ ግን ብስጭታቸው ከፊታቸው በጣሉት ነጥብም ብስጭታቸው ከፊታቸው ይታይ ነበረ። ማንቸስተር ሲቲ ተከታታይ 2 ጨዋታ ውድ ቤተሰቦቻችን ነጥብ ጥሏል። በሪያል ማድሪድ በቤርናቤው 3-0 በሻምፒዮንስ ሊግ የመጀመሪያ ዙር 16 ጥሎ ማለፍ። ትላንትና በለንደን ስቴዲየም ከዌስትሃም ጋር 1-1። አሁን ከአርሰናል ጋር ያላቸው ነጥብ ልዩነት ተወደደም ተጠላም እስከ ቀሪ ጨዋታቸውን ቢሆን 9 ነጥብ ደርሷል። ዌስትሃም ዩናይትድ ግን ትላንትና በጣም ወሳኝ የተባለች 1 ነጥብ ናት። ውድ ቤተሰቦቻችን ከወራጅ ቀጠና በጊዜያዊነት ወጥቷል። ኖቲንግሃም ፎረስት ተጫውቶ ውጤቱ እስኪታወቅ ከቶትናም እኩል 29 ነጥብ ላይ ደርሷል። ቶትናምና ኖቲንግሃም ፎረስት ቀሪ ጨዋታ አላቸው። እናም ውጤቱ እስኪታወቅ ድረስ ዌስትሃም ዩናይትድ በፕሪሚየር ሊጉ ከወራጅ ቀጠና የወጣበት በጣም ወሳኝ ምሽት ነበር። የሲቲ ደጋፊዎች ግን አሁንም ክለባችሁ በዋንጫ ፉክክር ውስጥ አለን ጻፉልን። በስታምፎርድ ብሪጅ ቼልሲ እጅ ሰጥቷል ለኒውካስል ዩናይትድ። በ14 ዓመት የተገኘ ድል ነው። ትላንትና ኒውካስል ዩናይትድ ከሜዳ ውጭ ቼልሲን 1-0 ሲያሸንፍ አንቶኒ ጎርደን 18ኛው ደቂቃ ላይ ድል ማድረጊያዋን ግብ ያስገኘ ተጫዋች ነው። ውድ ቤተሰቦቻችን ጨዋታውን ከኦፕታ ቁጥራዊ መረጃ ተውሰን ብንመለከተው ጨዋታውን ኒውካስል 1-0 አሸነፈ። ግብ የማስቆጠር ንጻሬም ኒውካስል ይሻላል። 1.18 በቂ ግብ አግኝቷል። ቼልሲ 0.61 ነው። ኦልሞስት ለግብ የቀረበ ቢመስልም ግን ቼልሲ ግብ አላገኘም። ቼልሲ 10 ሞከረ፣ ኒውካስል 3 ሞከረ። ኒውካስልም ቼልሲም ግን 2-2 ኢላማቸውን የጠበቁ ነው የሞከሩት። 66 በመቶ ቼልሲ ኳስ ተቆጣጥሯል። ኒውካስል 34 በመቶ ኳስ ተቆጣጥሯል። ትላንትና ግን ድል አድራጊው ቡድን ኒውካስል ዩናይትድ በአንቶኒ ጎርደን 18ኛ ደቂቃ ግብ 1-0 ነው። ውድ ቤተሰቦቻችን ትላንትና ቼልሲ ከ25 ዓመት በኋላ በማርች ወር በሜዳውና በደጋፊት ያደረገውን ጨዋታ ተሸነፈ። ውድ ቤተሰቦቻችን ከ14 ጨዋታም በኋላ አሁንም ክሊንሽት የለም። በዚህ ሜዳ ላይ ኒውካስል ዩናይትድ ከ14 ዓመት በኋላ እንዲሁ ድል ያደረገበት ነው። ከ14 ጨዋታ በኋላ ክሊንሽት ደግሞ መጠበቅ ያልቻለበት ጨዋታ ሆኗል ለቼልሲ። ውድ ቤተሰቦቻችን ቼልሲ ተከታታይ ነጥብ የጣለበትም ሳምንት ነው። ካስታወሳችሁ በፓርክ ደ ፕሪንስ እስከ ሁለተኛ አጋማሽ
ሶስተኛው ግብ እስኪቆጠርበት ድረስ ጥሩ የነበረው ቼልሲ በፓሪስ ሰን ዠርሜን በተለይም ከቫራታስኬሊያን ወደ ሜዳ ከገባ በኋላ 5-2 እንደተሸነፈ ይታወቃል። በሳምንቱ መጨረሻ ደግሞ በፕሪሚየር ሊግ በስታምፎርድ ብሪጅ በኒውካስል 1-0 ተሸነፉ። እዚሁ ሜዳ ላይ በሳምንቱ አጋማሽ ከፓሪስ ሰን ዠርሜን ጋር ሌላ የመልስ ጨዋታ ይጠበቃቸዋል። ሬሞንታዳ ይጠበቃል። ያደርጉታል ወይ የሚለው ደግሞ በቀጣይ ሳምንቱ አጋማሽ የሚጠበቅ ነው። ለኒውካስል የጎል ስጦታ አበርክተናል እያሉ ነው ሊያም ሮዘኒየር። የቼልሲ አሰልጣኝ ሊያም ሮዘኒየር አንቶኒ ጎርደን ያስቆጠረው ግብ ታክቲካል ችግር ነው ሲሉ ተደምጠዋል። የታክቲካል ችግር ነበር ሲሉ አጋጣሚን የገለጹት ሮዘኒየር ከሌሎች ቡድኖች በተለየ መልኩ እያጠቃን ነው፣ አዲስ የማጥቃት መንገድም ጨምረናል ብለዋል። ችግሮች እንደሚፈጠሩ ያነሱት አሰልጣኙ ምንም እድል አልነበራቸውም፣ ጎል በስጦታ በርከተንላቸዋል እያሉ ይገኛሉ። የምንሰራቸው እያንዳንዱ ስህተት ወደ ጎልነት እየተቀየረብን ነው ያሉት እሳቸው ስጦታ ነበር የትላንቱማ ሲሉ ተደምጠዋል። በስቴዲየም ውስጥ ደጋፊዎች ከጨዋታው በፊት ሪች ጄምስ ኮንትራቱን ማራዘሙን ተከትሎ የኛ ከኛው የሆንክ ብለው ትልቅ ባነር አሰርተዋል። በጨዋታው ትንሽ ፈገግ የሚያስብለው ነገር ግን ውድ ቤተሰቦቻችን የቼልሲ ደጋፊዎች መሀል ሜዳዋ ኳሷን ከበው ውይይትም ንግግርም መነቃቃት የሚያደርጉ ዘንድ ክብ መስራት ነበረባቸው። ዳኛው ፔልተርኔም ኳሷ ጋር ቆመው ነበረ። እናም የቼልሲ ተጫዋቾች ዳኛውን ከበው ነው ትላንትና ያንን ሂደት ሲያከናውኑ የነበረው። ትላንት በጣም አነጋጋሪ ከነበሩ እውነቶች ውስጥ ነው። በኒውካስል ዩናይትድ በኩል የአንቶኒ ጎርደን ብቃት ፍጹም የተለየ ነው። ቀጣይ ዓመት በበርካታ ክለቦች የሚፈለገው አንቶኒ ጎርደን ባለፉት 5 የፕሪሚየር ሊግ ጨዋታ 4ኛ ግቡ ነው። በነገራችን ላይ በተከታታይ ቶትናም፣ ሊቨርፑል፣ ዩናይትድ፣ ቼልሲም ላይ እንደዚሁ ግብ እያስቆጠረባቸው ይገኛል። በጣም የተለየ ብቃት እያሳየ ይገኛል። ወደ ቤተሰቦቻችን በተለምዶ ቢግ ሲክስ የሚባሉ ክለቦች ላይ በተከታታይ ግብ አስቆጥሮባቸዋል። በኒውካስል ዩናይትድ በኩል ትላንትና ድል ሲያደርጉ በስታምፎርድ ብሪጅ የመጀመሪያ ሙከራቸውን ነው ወደ ግብነት የቀየሩት። አንቶኒ ጎርደን ምርጡ ተጋጣሚ ሆኖለታል። ቢግ ሲክስ ክለቦች በተለይም ከሰማዮቹ ጋር ባለፉት ጥቂት ጨዋታ 3 ጎልና 3 አሲስት አለው። በቼልሲ ላይ በጣም ድንቅ ምሽት ካሳለፉ ተጫዋቾች ውስጥ ይጠቀሳል። የሰሜን ለንደኑ ክለብ አርሰናል ትላንትና ድልም ያደረገበት የዋንጫ እድሉንም ያሰፋበት ምሽት ነበረ። በፕሪሚየር ሊግ መርሃ ግብር አርሰናል ከኤቨርተን በኤምሬትስ ጨዋታው ለአርሰናል ቀላል እንደማይሆን ቀድሞም የተገመተ ለኤቨርተንም በጣም ጠንካራ ተጋጣሚ መሆኑን ያስመለከተበት ምሽት ነበረ። ጨዋታውን ግን አርሰናል የ22 ዓመት የዋንጫ ጥሙን ለማርካት የ16 ዓመቱ ታዳጊ ብቃት ያስፈልጋቸው ነበረ። ትላንትና አርሰናል 2-0 አሸንፈዋል። ቪክተር ጊዮኬሬሽ 89ኛው ደቂቃ ላይ፣ ማክስ ዶውመን 97ኛው ደቂቃ ላይ ነው ግቦቹን ከመረብ ማዋሃድ እየቻሉት። ውድ ቤተሰቦቻችን በአርሰናል በኩል ቪክተር ጊዮኬሬሽ 11ኛ የፕሪሚየር ሊግ ግቡን ያስቆጠረበት፣ አርሰናል በፕሪሚየር ሊጉ በተቀያሪ ተጫዋች 11ኛ ግቡን ያገኘበት ወሳኝ ጨዋታ ነበረ። አርሰናል ነጥቡን 70 ደረሰ። ተሸናፊ ኤቨርተን 43 ነጥብ ላይ ቀርቷል። አርሰናል በኤምሬትስ በዚሁ ስቴዲየም በሳምንቱ አጋማሽ የመልስ ጨዋታ ማክሰኞ ከባየር ሌቨርኩሰን ጋር ያደርጋል። ጨዋታው የመጀመሪያ ዙር 1-1 ላይ የተጠናቀቀው። በጨዋታው ድል ማድረግ ለአርሰናል ለሻምፒዮንስ ሊግ ቀጣይ ጉዞ በጣም ወሳኝ እንደሆነ ይታወቃል። አርሰናል ውድ ቤተሰቦቻችን በፕሪሚየር ሊግ 4ኛ ተከታታይ ድሉ ነው። ቶትንሃምን፣ ቼልሲን፣ ብራይተንን፣ ትላንት ኤቨርተንን ነው ድል ማድረግ የቻሉት። ትላንትና በአጠቃላይ ጨዋታውን ደግሞ ከገመገምነው ከኦፕታ ቁጥራዊ መረጃዎችን ወስደን ውድ ቤተሰቦቻችን የአርሰናል የበላይነት በብዙ መንገድ እየተንጸባረቀበት ነበረ። አርሰናል ድሉ ይገባዋል ማለት ይቻላል። አርሰናል እንደ አጠቃላይ በዚህ ዓመት 48 ጨዋታ ተጫውቶ 37ቱን ድል ያደረገ፣ 8ቱን አቻ ያጠናቀቀ፣ በ3 ብቻ የተሸነፈ፣ ፕሪሚየር ሊጉን በ9 ነጥብ ልዩነት የሚመራ 70 ነጥብ ይዞ በሻምፒዮንስ ሊግ 16ቱን ተቀላቅሎ ሁለተኛውን ዙር ጨዋታ 1-1 አጠናቆ ማሸነፍ የሚጠበቅበት፣ በካራቦ ካፕ ፍጻሜ ዌምብሌ ደርሷል፣ ከሲቲ ይጫወታል። በኤፍኤ ካፕ ሩብ ፍጻሜ ደርሷል። 24 ጨዋታ መረቡን ያላስደፈረ፣ 104 ግቦችን ያስቆጠረ፣ 32 ግብ ብቻ የተቆጠረበት ቡድን አርሰናል ወደ ዋንጫ እየተንደረደረ ይገኛል። ዶማን ድንቅ ልጅ ነው፣ ፍርሃትን ፈጽሞ የሌለበት ብሎታል ቪክተር ዮኬሬሽ። የመድፈኞቹ ቀዳሚ ግብ ያስቆጠረው ቪክተር ዮኬሬሽ ማክስ ዶማን ባሳየው ብቃት ተደንቋል። ዶማን አስደናቂ ተጫዋች ነው ያለው ቪክተር ዮኬሬሽ
በተረጋጋ መልኩ ያለ ፍርሃት ነው የሚጫወተው ሲል አድናቆቱን ገልጾለታል። አክሎም እሱ ሁልጊዜም ኳስ ሲደርሰው ትክክለኛውን ውሳኔ ነው የሚወስነው፣ ለእሱ እኔ በጣም ደስተኛ ነኝ ብሏል። ማሸነፍ ምን ያህል አስፈላጊ እንደሆነ እናውቃለን። በቡድን ውስጥ ትክክለኛ አስተሳሰብና እምነት ይዘ ከገባ ማንኛውም ነገር ታሳካለ ብሏል። ከተጠባባቂ ወንበር በካይ ሃቨርትዝ ተቀይሮ ወደ ሜዳ ገብቶ የጨዋታውን ሪትም የቀየረች ግብ ያስቆጠረው ቪክተር ዮኬሬሽ እንዳለው ማክስ ዶማን የሚያደርገው ነገርም ተፈጥሯዊ አይደለም ወይም ኖርማል አይደለም እያሉ ነው ሚኬል አርቴታ። የመድፈኞቹ አሰልጣኝ ሚኬል አርቴታ ማክስ ዶማን ሜዳ ላይ ያሳየውን ነገር አድናቆት ሰጥተው ያሳየውን እንዲያደርግም ፍቃድ ሰጥተውት እንደገባ ተናግረዋል። እሳቸው ማክስ ዶማን እያደረገ ያለው ነገር ተፈጥሮ አይደለም ያሉት አሰልጣኙ አስቸጋሪ ጊዜያትን ግን አሳልፏል ብለዋል። አክሎም ለዶማን ገብተ የፈለግከውን ነገር አደርግና ድሉን አምጣ ብዬ ነግሬው ነበር ብለዋል። ጨዋታውን ማንም ባልጠበቀው መልኩ ተጠናቋል። ኤምሬት ላይ ካሳለፍኳቸው አስደሳች ቅጽበቶችም አንዱ ብለውታል ሚኬል አርቴታ። በነገራችን ላይ ከሰሞኑ አርሰናል በየትኛውም መንገድ ጨዋታን ካሸነፈ ድሉ ክሬዲት ሊሰጠው ይገባል። ሌላው የቀድሞ የቼልሲ ሰው ጆን ቴሪ ትላንትና ደግሞ በህይወቴ ተጫዋቾችን እንደዚህ ድሪብል ሲያደርግ ሲያታለል ያየሁት ሊዮኔል አንድሬስ ሜሲ ነበር። ማክስ ዶማን እጅ በአፍ ጭኖኛል፣ ያደረገው ነገር በጣም አስገርሞኛል ብሎ እንዲሁ ጆን ቴሪ ማወደሶታል። ውድ ቤተሰቦቻችን በእንግሊዝ ፕሪሚየር ሊግ ታሪክ በእድሜ ትንሹ ግብ አስቆጣሪ ማክስ ዶማን ትላንትና ሆኗል። በ16 ዓመት ከ74 ቀን ግብ አስቆጥሮ ነው ይህን ሪካርድ የግሉ ያደረገው። በእርግጥ ቀሪዎቹም ተጫዋቾች በ16 ዓመት ሪካርዱ በእጃቸው ነበረ፣ ግን በቀኖቹ ብዛት ምክንያት ነው ማክስ ዶማን የወሰደባቸው። ጄምስ ቫጓን 16 ዓመት ከ270 ቀን፣ ጄምስ ሚለር 16 ዓመት ከ356 ቀን፣ ዋይኒ ሩኒ 16 ዓመት ከ360 ቀን፣ ሪዮ ንጉማ በ16 ዓመት ከ365 ቀን እስከ 5 ያለውን ደረጃ ይዟል። ማክስ ዶማን ግን በእድሜ ትንሹ ታሪካዊ ተጫዋች ሆኗል። ትናንትና ማክስ ዶማን ማለት በፈረንጆች አቆጣጠር ዲሴምበር 31 2009 የተወለደ ነው። ትላንትና ይሄንን አድርጓል። በጣም አስገራሚ ነገር ወደ ቤተሰቦቻችን ትላንትና እሱ የተጫወተው ደቂቃ ከ20 ደቂቃ በታች ነው፣ ግን ሁለት ትልቅ የግብ ዕድሎችን ፈጥሯል። ሳካ በ90 ደቂቃ 2 ነው፣ እነ ራይስ 1 ነው። በጣም አስደናቂ ብቃቱን ትላንት አሳይቷል። ዳቪድ ራያ በዚህ ዓመት ውድ ቤተሰቦቻችን 20ኛ ክሊንሺቱን አስመዝግቧል። በአውሮፓ 5ቱ ታላላቅ ሊግ እዚህ አካባቢ ድርሽ የሚል የለም። ትላንትና በቃል ስፖርት ዩቲዩብ ቻናል ማርች 14 ቅዳሜ ምሽት 19 ደርሷል ብዬ ነግሬያችሁ ነበር። በፕሪሚየር ሊጉ 15ኛ ክሊንሺት በግብ ጠባቂ ዳቪድ ራያ በኩል 14ኛ ክሊንሺት በአጠቃላይ 15ኛ ክሊንሺት አለው። ይሄም ከተከታዩ በ3 እንዲርቅ አድርጎታል። በ4 እንዲርቅ አድርጎታል። ትላንትና ግብ ተቆጥሮበታል ጃሊጂ ዳናሩማ። ይሄም እንግዲህ በዚህም የውድድር ዓመት ክሊንሺቱ በርካት ተብሎ የወርቅ ጓንቱን ይወስዳል ተብሎ ይታሰባል። ይሄም ለሶስተኛ ተከታታይ ጊዜ ያደርገዋል። ግብ ጠባቂን ካነሳ ግን በዛው ፒክፎርድን እናንሳ ከኤቨርተን። ፒክፎርድ ትላንትና 350ኛ ጨዋታውን አድርጓል። ይህም በኤቨርተን ታሪክ 6ኛው በርካታ ጨዋታን በፕሪሚየር ሊግ ያደረገ ሆኗል። ከሊዮን ኦስማን፣ ከሴሜስ ኮልማን፣ ከሌተን ቤንስ፣ ከቲም ሃዋርድ፣ ከፊል ጃጌልካ ቀጥሎ በርካታ ጨዋታን በፕሪሚየር ሊግ ለኤቨርተን ያደረገው አሁን ፒክፎርድ ነው። ትላንትና ድንቅ ነበረ። ቪክተር ዮኬሬሽ 11ኛ የፕሪሚየር ሊግ ግቡ ነው ብያችኋለሁ። በዚህ ዓመት አጠቃላይ 40 ጨዋታ ለአርሰናል ተጫውቷል። 16 ግብ፣ 2 አሲስት፣ 18 የግብ አስተዋጽኦን እንዲሁም ያበርከተ ችሏል። ቪክተር ዮኬሬሽ በዚህ ውድድር ዓመት ከኤቨርተን ጋር ብቻ የ6 ነጥብ ባለቤት አርሰናል ሲሆን ወሳኙ ተጫዋች ነበረ። ትላንትና እሱ ነበረ የመጀመሪያውን ግብ ያስቆጠረው። ጨዋታው በዛውም ቢያልቅ ድል ነበር። የማክስ ዶማን ግብ ማረጋገጫ ማህተብ እንጂ ጨዋታው ላይ የቪክተር ዮኬሬሽ ግብ ለ3 ነጥብ ወሳኝ ነበረች። በሜዳው ላይ ያስቆጠራትም ግብ በጣም ወሳኝ ነበረች። በነገራችን ላይ ሚኬል አርቴታም ለቡድኑ ብዙ ነገሮችን አድርጓል። ትልቅ ነገር ነው የእሱ ግብ ማስቆጠር። በትክክለኛው ጊዜ በትክክለኛው ቦታ ላይ መገኘት ነበረበት፣ ያንን አድርጓል ብለው ማወድሰውታል። በጨዋታው ዴቪድ ሞይስ የአርሰናል የመከላከል ጥራትን አወድሰዋል። በተለይም ካላፊዮሪ አንድ ኳስ ብሎክ ያደረገበትን መንገድ የአርሰናል ተከላካዮች ነፍስ ይሰጣሉ ብሏል። በሳምንቱ አጋማሽ ጋብርኤል ማጋለሽ እንዴት አድርጎ ብሎክ እንዳረጋ አይታችኋል። ደረቱን የሰጠው ለኳሱ። ትላንትና አክሮባቲክ በሆነ መንገድ ነበረ
ካላፊዮሪ ኳሷን ብሎክ ያደረጋት የመከላከል ጥራት በጣም የረቀቀበት መንገድ ነበረ በአርሰናል በኩል በዚህ ሳምንት ያየነው። ትላንትና ሚኬል አርቴታ መደነቅ ግድ ይላቸዋል። ከቀየሩት ተጫዋች ግብም አሲስትም አግኝቷል። የተቀየሩት ዮኬሬሽ እና ዶማን ግብ ሲያስቆጥሩ የተቀየሩት ማርቲኔሊና ሄንካፔ አሲስት አድርገዋል። ያ ማለት የሚኬል አርቴታ ትላንትና ቅያሪ 100% ሰርቶ የተቆጠሩት ግቦች ሁለቱም በተቀያሪ ተጫዋች፣ አሲስቶቹ ሁለቱም በተቀያሪ ተጫዋች ሆነው እሳቸውን ያስመሰገነ ሆኗል። አርሰናል ከሚቀሩት 7 የፕሪሚየር ሊግ ጨዋታ ከለንደን ወጥቶ የሚያደርገው ብቸኛ ጨዋታ ኢታር ላይ ከሲቲ ነው። የተቀሩትን 6 ጨዋታ ወይ በሜዳው ወይ እዛው ለንደን ስቴዲየም ላይ የሚያደርጋቸው ናቸው። ቀጣይ በፕሪሚየር ሊጉ ሲመለስ ደግሞ አርሰናል ከሲቲ ቀድሞ ጨዋታ ያደርጋል። ያ ማለት የፕሪሚየር ሊግ ነጥብ ልዩነቱ ከዚህ በላይ ሰፍቶ 9 ነው አሁን። ስለዚህ ከዚህ በላይ አስፍተው መጠበቅ ይችላሉ። ወደ 12 ነጥብ ማድረግ ይችላሉ። የዋንጫ ፉክሩ ቀጣይ የሊጉ ጨዋታ አርሰናል በሜዳው ከበርንማውዝ ሲጫወት፣ ሲቲ ከሜዳ ውጭ ተጉዞ ቼልሲ ነው የሚገጥመው። ሌላ ምናልባት የአርሰናል ደጋፊዎች የሚደሰቱበት ሳምንት ሊመጣ ይችላል ማለት ነው። ወደ ቤተሰቦቻችን ለአርሰናል ዘንድሮ ከሲቲ በቀጥታ ለዋንጫ እየተፎካከሩ ነው። ከዛ ደግሞ ከምንጊዜም ተቀናቃኛቸው ቶትንሃም አንጻርም ነገሩ ይለካልና ዘንድሮ አርሰናል 70 ነጥብ ሲሰበሰብ ቶትንሃም ውድ ቤተሰቦቻችን በ2 ዓመት የሰበሰበው ነጥብ እንኳን ከአርሰናል የአንድ ዓመት ነጥብ ጋር ሊስተካከል አልቻለም። ቶትንሃም 67 ነጥብ ብቻ ስላለው ማለት ነው። የአርሰናል ጉዞ በብዙ መንገድ የሰመረ ይመስላል። ትላንትና የእንግሊዙ ጠቅላይ ሚኒስትር ወቅታዊ መካከለኛው ምስራቅን ጦርነት ከሚከታተሉበት ቤተ መንግስታቸው ወጥተው ኤምሬትስ ነበሩ። የእንግሊዝ ጠቅላይ ሚኒስትር ቅልጥ ያሉ አቅላቸውን የሳቱ የታወቁ የተረጋገጠ የአርሰናል ደጋፊ ናቸው። ትላንትናም ታዲያ ቤተ መንግስታቸውን ትተው በኤምሬትስ ፈንጠዝያ ላይ ነበሩ። በተለይም ደግሞ ማክስ ዶማን ግብ ሲያስቆጥር ራሳቸውን መቆጣጠር አልቻሉም ነበረ። በደስታ ሲቦርቁ ነበረ የእንግሊዙ ጠቅላይ ሚኒስትር። ውድ ቤተሰቦቻችን ኦፕታ ጨዋታው ከተጠናቀቀ በኋላ 97.6 በመቶ የፕሪሚየር ሊግ ሻምፒዮን አርሰናል ሲል የሲቲን ዋንጫ የማንሳት ንጻሬ 2.4 በመቶ ብቻ ደርሶታል። ከጨዋታው በኋላ የተፈጠረ ሂደት ነው። የአርሰናል ደጋፊዎች ልባችሁ ምን እያለ ነው? በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናላችን ላይ ጻፉልን። ሊቨርፑል ደረስን። አሊሰን ቤከር ትላንትና ውሉን አራዝሟል። የመርሳይዱ ክለብ ሊቨርፑል የግብ ጠባቂውን አሊሰን ቤከር ኮንትራት አራዝሟል። ሊቨርፑል በአሊሰን ቤከር ኮንትራት ያለውን ተጨማሪ 1 ዓመት የመቆየት አማራጭን ነው ያራዘሙት። ተከትሎ አሊሰን ቤከር እስከ 27 ክረምት በሊቨርፑል መቆየት ይችላል። ያ ማለት ግን ክረምት ላይ አይሸጥም ማለት ሳይሆን ቀጣይ ክረምት ላይ ሊቨርፑል ልሽጠው ቢል እንኳን በትልቅ ዋጋ ይሸጠው ዘንድ ዋስትናን የሚሰጥና በክለቡ እንግዲህ በኋላ ላይ ውዝግብ ውስጥ ከመግባትና በነፃ ከማጣት ስጋት መጠበቂያም ሊሆን ይችላል ማለት ነው። ከሰሞኑ የሪያን ግራቨንበርክን ኮንትራት ያራዘሙት ሊቨርፑሎች አሁን ደግሞ የግብ ጠባቂያቸውን ኮንትራት ባንቀጹ መሰረት አራዝመውታል። በርከት ያሉ የዜና ምንጮች ግን የአሊሰን ቤከርን ኮንትራት ማራዘም ከጠቀሱ በኋላ በቀጣዩ የሚጠበቁ አሉ። የኮናቴ ይጠበቃል፣ የሴቦዝ ላይ ይጠበቃል። አሁን የጆንስ ነገር ግን በጣም አሳሳቢ እየሆነ ነው። በርከት ያሉ የዜና ምንጮች ክረምት ላይ ከክለቡ መልቀቁ አይቀርም እየተባለ ነው። በርከት ያሉ የዜና ምንጮች በተለይም ለሊቨርፑል ቅርብ የሆኑት ከርትስና ኤጀንቱ ስለ ሊቨርፑል የአሰልጣኝ ሁኔታ በማጥናት ላይ ናቸው። ተጫዋቹ ከክለቡ ለመልቀቁ ምክንያት የሚሆነው በጨዋታ ደቂቃ ምክንያት ነውና በዚህ ምክንያት አሰልጣኝ አርኔ ስሎት ከክለቡ የሚለቁ ከሆነ በክለቡ ለመቆየት የሚለቁ ከሆነ በክለቡ ለመቆየት እሳቸው የሚቆዩ ከሆነ እሱ ለመልቀቅ ይገደዳል የሚሉ መረጃዎች በስፋት እየወጡ ይገኛሉ። የአካዳሚ ፍሬ ነው። በምን አይነት መንገድ ይጠናቀቃል የዚህ ጉዳይ? የሌሎቹ ተጫዋቾች ኮንትራት እንዴት ያራዝማሉ? በተለይም የኮናቴን የዶሚኒክ ሴቦዝ ላይ ኮንትራት እንዴት ያራዝማሉ የሚለው ይጠበቃል። በሊቨርፑል በኩል ግን ዛሬ በጣም ወሳኝ ጨዋታ አለው። ከጨዋታው ቶትናም ጋር ቢሆንም ውድ ቤተሰቦቻችን ትላንት ቼልሲ ተሸንፎለታል። ዩናይትድ ካስቶን ቪላ ነው የሚጫወተው። ስለዚህ እርስ በርስ የሚደረግ ፍልሚያ ነው። ዛሬ ሊቨርፑል በጣም ወሳኝ ጨዋታን ያደርጋል። ጨዋታውን በተወሰነ መንገድ እንመልከተው። ሊቨርፑል ከቶትናም በአንፊልድ ከዚህ በፊት ያደረጋቸውን 31 የሊግ ጨዋታዎች 21ዱን ጨዋታ ድል አድርጎ 9ኛቸው ወጥቷል። አንድ ጊዜ ብቻ ነው እዚህ ሜዳ ላይ የተሸነፈውበት ቶትናም በቅርብ ዓመታት ውስጥ በጣም ከሚቸገረበት ጨዋታ ሊቨርፑልን ድል ማድረግ ነው። ሁለቱም ሲገናኙ ደግሞ በርከት ያሉ ግቦችን
ከምንመለከትበት ጨዋታ ይጠቀሳልና ለገለልተኛ ደጋፊ በጣም አዝናኝ ከሚባሉ ጨዋታዎች ውስጥ አንዱ ይሆናል ተብሎ ይጠበቃል። ቶትናም በዚህ ውድድር ዓመት ፈተና የበዛበት ቡድን እንደሆነ ይታወቃል። ካገኟቸው 29 ነጥቦች በእርግጥ 19ን ያገኙት ከሜዳቸው ውጭ ነው። ስለዚህ ጥንካሬያቸው ሊሆን ይችላል። ግን ከ1994 እና ከ2004 በኋላ እንደ ዘንድሮ በተከታታይ ጨዋታን የተሸነፉበት ዓመት የለም። በቶትናም በኩል በጨዋታ ደረጃ የምንጠብቃቸው ውስጥ ቶትናም ምናልባት ባለፉት የፕሪሚየር ሊግ ጨዋታ በዚህ ዓመት በተለይም በ2026 ሁሉንም ተሸንፏል። ውጤት ለማምጣት የሚያደርገው ጨዋታ ነው። ሪቻርድሰን በጨዋታው ይጠበቃል። ሊቨርፑል ላይ 8 የግብ አስተዋጽኦ አለ፣ 5 ጎል 3 አሲስት። ሳላም ይጠበቃል በጨዋታው ላይ በሁሉም ውድድር አጠቃላይ ቶትናም ላይ 16 ጎሎችን አስቆጥሯል። በጨዋታው ዛሬ በሊቨርፑል በኩል ደግሞ ሳላ ይጠበቃል። ውድ ቤተሰቦቻችን ጨዋታው ምሽት 1:30 በአንፊልድ ሮድ ስቴዲየም ነው የሚደረገው። ሊቨርፑል ከቶትናም። ሊቨርፑል በዚህ ዓመት 24 ድል 7 አቻ 13 ሽንፈት። ቶትናም በዚህ ዓመት 13 ድል 11 አቻ 18 ሽንፈት ገጥሟቸዋል። ሊቨርፑል በመጨረሻ 5 ጨዋታ 3 ድል አለው፣ 2 ተሸንፏል። በጋላታሳራይና በወልቭስ የተሸነፉት ማለት ነው። በቶትናም በኩል ያው 5ቱንም ጨዋታ ነው የተሸነፈው። ውድ ቤተሰቦቻችን ለቶትናም ጥንካሬ በተባለ ምናልባት በተሸነፈባቸው 5ቱም ጨዋታ ገባ አስቆጥራለሁ እንጂ 5ቱንም ተሸንፏል። በሊቨርፑል በኩል 89 ጊዜ ቶትናምን ረቷል። ቶትናም ደግሞ ሊቨርፑልን 50 ጊዜ ረቷል። 43 ጊዜ በአቻ ውጤት ነው ጨዋታቸውን ለማጠናቀቅ የቻሉት። 43 ጊዜ አቻ ሲወጡ ታዲያ ሊቨርፑል በመጨረሻ 4 ጨዋታ 4ቱንም ድል አድርጓል። ዛሬ ሊቨርፑል ካሸነፈ በደረጃ ሰንጠረዡ ቼልሲን መብለጥ ይችላል። ዩናይትድ እና አስቶን ቪላ ውጤትም ይጠብቃሉ። ቅድመ ግምታችሁ ሊቨርፑልን ያድርሱን። 90 ሚኒትስ በእንግሊዝ ውስጥ ምርጡ ክለብ ማን ነው ብሎ ለደጋፊዎች ድምፅ የማሰባሰብ ሂደት አከናውኖ ነበር። ለደጋፊዎች እድሉን ሰጥቶ በ25 ክለቦች ምርጫ ተካሂዷል። በእንግሊዝ ምርጡ ክለብ ተብሎ የተመረጠው የእንግሊዙ ክለብ ማንቸስተር ዩናይትድ ሆኗል። በደጋፊዎች በተሰበሰበ ድምፅ የግሬት ብሪቴን ምርጥ 25 ቡድኖች ውስጥ ዩናይትድ አንደኛ ሲሆን፣ ሊቨርፑል ሁለተኛ፣ አርሰናል ሶስተኛ፣ ቼልሲ አራተኛ፣ ሴልቲክ 5ኛ፣ ቶትናም 6ኛ፣ ሲቲ 7ኛ፣ ኤቨርተን 8ኛ፣ አስቶን ቪላ 9ኛ፣ ሊድስ 10ኛው ክለብ ሆኖ የግሬት ብሪቴን ምርጥ ቡድኖች ተብለው በደጋፊዎች ተመርጠዋል። ዩናይትድ ቀዳሚ ሆኗል። በቡድን ዜና ሌሳንድሮ ማርቲኔዝን በተመለከተ በርከት ያሉ የዜና ምንጮች ቀጣይ በርንማውዝ ጨዋታ ላይ ወደ ሜዳ ሊመለስ ይችላል እያሉ ይገኛሉ። ይሄ ለዩናይትድ በጣም ጥሩ የሚባለው ዜና ነው። ከዝውውር ጋር በተያዘ በርካታ ዝርዝሮችን ይዞ ወደ ቡድኑ ለማምጣት ስራዎችን እየሰራ የሚገኘው ማንቸስተር ዩናይትድ በቀጣይ ክረምት ላይ ትልልቅ ነገሮችን ያስመለከታል ተብሏል። በዝርዝራቸው ውስጥ ማርክ ካሳዶን ማካተት ችሏል። የባርሴሎናን ተጫዋች በእርግጥ የመጀመሪያው አይደለም። ከባርሴሎና በኩል በዩናይትድ ዝርዝር ውስጥ ያለ እንደ አሌሃንድሮ ባልዴም ያለ ተጫዋች በዝርዝር ውስጥ እንዳለ ይታወቃል። ይህንንም ተጫዋች በዝርዝራቸው ውስጥ አካተው እየተመለከቱ ነው። ያ ማለት ግን ዝርዝር ውስጥ ያለ ተጫዋች ሁሉ ይፈርማል ማለት ሳይሆን ክትትል ይደረግበታል። ለዩናይትድ ያጫወት ስታይል ጠቃሚ መሆኑ በብዙ አካላት በዩናይትድ ቤት ከተረጋገጠ የዝውውር ጥያቄ ያቀርባሉ ማለት ነው። የዚህን ዝውውር ሁኔታ ሞንዶ ዲፖርቲቮን በፊት ገጹ ይዞት ወጥቷል። በክረምት የዝውውር መስኮት በርካታ ተሰናባችም ከዩናይትድ ይጠበቃል። አንዳንዶቹ ውል የሚጠናቀቅ ሲሆን በተጨማሪም በማንቸስተር ዩናይትድ በኩል ክለቡን እንዲለቁ የሚፈለጉ አሉ። ዩናይትድ የሚጠበቅባቸውን ያህል ብቃት ማሳየት ያልቻሉትን እንደ አንድሬ ኦናና፣ አልታይ ባይንደር፣ ሜሰን ማውንት፣ ጆሽኳ ዜርኪዝ፣ ራስመስ ሆይሉንድ፣ ማኑኤል ኡጋርቴ፣ ራሽፈርድን ለመሸጥ ቅርብ ናቸው። ካዜሜሮ፣ ጀደን ሳንቾ፣ ታይለር ማላሲያ ክለቡን በነፃ ከሚሰናበቱ ውስጥ ይጠቀሳሉ። በማንቸስተር ዩናይትድ በኩል ቀጣይ ክረምት ላይ በትንሹ 10 የሚደርሱ የቡድኑ ተጫዋቾች ወይ ዩናይትድ ሸጧቸው ወይ ዩናይትድ ኮንትራታቸውን አላድስም ብሎ ያሰናብታቸዋል። በማንቸስተር ዩናይትድ በኩል ቀጣይ ክረምት ላይ ለሚደረግ ዝውውር ደግሞ እነኚህ 10 ከክለቡ ተሰናባች ተጫዋቾች አንድም ተሸጠው በገንዘብ ሁለትም ከደሞዝ ዝርዝሩ ላይ ተነስተው በፋይናንስ ረገድ ዩናይትድን ያግዛሉ ተብሎ ይጠበቃል። ኒማንያ ማቲች በዩናይትድ ከተጫወቱ የቀድሞ ተጫዋቾች ውስጥ ይጠቀሳል። በወቅታዊ ሁኔታ ማይክል ካሪክ ለማንቸስተር ዩናይትድ አሪፍ ምርጫ ነበር። የዩናይትድ ባለቤቶች ቡድኑን መልሶ ለመገንባት ጥቂት ዓመታትን ሊሰጡት ይገባል። እናም ካሪክ ጊዜ ቢሰጠው የክረምት የዝውውር መስኮት ላይ ተደምሮ
በጣም ምርጡን ነገር ሊያሳይ ይችላል። እድል ቢሰጠው እያለ ይገኛል። በርካቶች የራሳቸውን መላምት ለዩናይትድ እያቀረቡ እንደሆነ ይታወቃል። ዲዘርቢ ይምጣ፣ ቶማስ ቱዌል ይምጣ፣ እነ ፔሌግሪኒ ይምጡ፣ በርካታ የራሳቸውን እያስቀመጡ ነው። የቀድሞ ዩናይትድ ተጫዋች ኒማንያ ማቲች ካሪክ ይቆይ እያለ ነው። የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች እናንተ ልታርሱን ትችላላችሁ። በነገራችን ላይ ማንቸስተር ዩናይትድ በካሪክ ስርም ከገባ በኋላ በጣም ጥሩ ጊዜን እያሳለፈ ነው። እንደ አጠቃላይ በዚህ ውድድር ዓመት 461 ኳሶችን ሞክረዋል። በሊጉ ቀዳሚ ናቸው። 166ቱ ኢላማውን የጠበቀ ነው። በፕሪሚየር ሊጉ ዩናይትድ ቀዳሚ ነው። 51 ጎሎችን አስቆጥሯል። በፕሪሚየር ሊጉ አራተኛው በርካታ ገቢ ያስቆጠረ ቡድን ነው። ቡድኑ ለውጥ ላይ ነው የሚለው በብዙ የሚያጠያይቅ አይደለም። ዛሬ ዩናይትድ በጣም ወሳኝ የተባለ ጨዋታ ያደርጋል። ምናልባት ሜሰን ማውንት ይገኛል ላይገኝ የሚለው የካሪክ ውሳኔ ይጠበቃል። ጨዋታው የሚደረገው በኢትዮጵያን ሰዓት አቆጣጠር ዛሬ አመሻሽ 11 ሰዓት ላይ ኦልድ ትራፎርድ። ዩናይትድ 14 ድል አለው በዚህ ዓመት 19 አቻ 7 ሽንፈት። አስቶን ቪላ በዚህ ዓመት 24 ድል አለው 7 አቻ 10 ሽንፈት። በማንቸስተር ዩናይትድ በኩል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት። በአስቶን ቪላ በኩል በመጨረሻ 5 ጨዋታ 1 ድል ብቻ ነው ያለው። እሱም ከእንግሊዝ ውጪ ፍራንስ ተጉዞ ሊለን 1-0 ያሸነፉበት ነው። ቀሪ 4 ጨዋታ ውስጥ 3ቱን ተሸንፎ አንዳቸው ወጥተዋል። ዩናይትድ አስቶን ቪላን 104 ጊዜ ረቷል። አስቶን ቪላ 52 ጊዜ ብቻ ነው ዩናይትድ ነው የረታው። 43 ጊዜያቸው ወጥተዋል። በቪላ ፓርክ የመጨረሻውን ጨዋታ አስቶን ቪላ 2-1 ነበረ በዚህ ዓመት ያሸነፈው። እንደ አጠቃላይ በመጨረሻ 4 ግንኙነት ዩናይትድ 2 ሲያሸንፍ አስቶን ቪላ 1 ያሸንፎ 1 ያቸው ወጥተዋል። ዩናይትድ እና አስቶን ቪላ ሁለቱም 51 ነጥብ አላቸው። ዩናይትድ 3ኛ ነው፣ ቪላ 4ኛ ነው። በግብ ክፍያ ያሸነፈ 3ኝነትን ማረጋገጥ ይችላል። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ላኩልን። ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ውድ ቤተሰቦቻችን ክሪስታል ፓላስ ከሊድስ ዩናይትድ ከአስቶን ቪላ፣ ኖቲንጋም ፎረስት ከፉልሃም፣ ሊቨርፑል ከቶትናም በፕሪሚየር ሊግ። በጣሊያን ሴሪያ ቬሮና ከዤሮና፣ ፔዥያ ከካግላሪ፣ ሳሱሎ ከቦሎኛ፣ ኮሞ ከሮማ፣ ላዚዮ ከኤስ ሚላን። በጀርመን ቡንደስሊጋ ቨርደር ብሬመን ከሜዝ፣ ፍራይቡርግ ከዩኒየን በርሊን፣ ስቱትጋርት ከረቤ ሌፕዥንግ። በፍራንስ ሊጋ ስትራስቡርግ ከፓሪስ፣ ሊሃቨር ከሊዮን፣ ሜትስ ከቱሉዝ፣ ሬንስ ከሊል። በስፔን ላሊጋ ማሎርካ ከኤስፓኞል፣ ባርሴሎና ከሴቪያ፣ ቤትስ ከሴልታ ቪጎ፣ ሪያል ሶሴዳድ ከኦሳሱና ይጫወታሉ። ቅድመ ግምታችሁን አጋሩን። ለምትደግፏቸው ክለቦች ግን መልካም እድል ብለናል። ቃል ስፖርት ዩቲዩብ ቻናል እሁድ ለእናንተ ውድ አድማጮቻችን ያሰናዳነው ጥንቅር ይህን ይመስል ነበር። ቀኑ ያማረ ውብ ይሁንላችሁ ብለናል። አበቃን።